እንዴት ናችሁ አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ስለ ኮሜንቱ፣ ስለ ሰብስክራይባችሁ በጣም ነው የማመሰግነው። ኮሜንት ስለምታደርጉልኝ፣ ላይክ፣ ኮሜንት፣ ሰብስክራይብ ስለምታደርጉልኝ በጣም አመሰግናለሁ። ክበሩልኝ የኔ ውዶች። የሆነ ጊዜ ማለት በዛኛው ቪዲዮ ያቀረብኩላችሁ ጸጉሯን ለቃቅመሽ የሚለው ምንድን ነው አትሉ? የቃል ሲውስ እየተማማርን ነበር ማለት ነው። እና ጸጉሩን ለቅንቅም አድርገሽ አልጋዋ ላይ ከዛ የልጇን ጡጦ ወስደሽ የልጇን ጡጦ አጥበሽ በቃ ያለ ነገር ሁሉንም ነገር አነሳስተሽ ነው። ይሄ የራስሽ ነው። አንዴ ጊዜ ማዳም ከተናገረች ደግማ ማውራት አትወዱም። ታውቃላችሁ እናንተ 10 ጊዜ ማውራት አትወዱም ማዳም ማለት ነው። ስለዚህ ከዛ በኋላ ታያለሽ። ምንም ማተጠራሽ ከሆነ መጥረጊያሽንና የቆሻሻ ማፈሻያን ይዘሽ ትገቢያለሽ። መጥረጊያሽን ከጨራረሽ በኋላ ከዛ ወደ መስታወትሽን ትሄጃለሽ። መስታወትሽን ከጨረሽ በኋላ ክፍሉ ተጠርጓል። ምንም አይነት ወደ አልጋው መሄድ አያስፈልግም። ወደ ህፃኗም አልጋ መሄድ አያስፈልግም። ጡጦ መያዝ አያስፈልግም። ምንም ነገር መያዝ አያስፈልግም። እና ያንን ካደረግሽ በኋላ ወደ ጽዳትሽ፣ ወደ ሽንት ቤት፣ ወደ ሻወር ቤት ማጠብ፣ ወደ ሴራሚኩን ማጽዳት፣ ወደዛ ትገቢያለሽ ማለት ነው። ውድ መልካም እህቴ፣ መልካምነትሽን በእርግጥ እንድትቀበዩ ያደርግሻል ይሄ መልካምነት ማለት ነው። ስለዚህ ላንቺ ነው። እና በነገራችን ላይ ሲኦሲ ለምን እንዲያስተማርሽ ልትሉ ትችላላችሁ። እኔ ተምሬያለሁ ሲኦሲ ማለት ነው። ሲኦሲ ተምሬያለሁኝ ኢትዮጵያ ወደዚህ ስመጣ። በነገራችን ላይ አንድ ነገር ልንገራችሁ። እኔ እና ህግ በጣም ነው የምንከባበረው። እግዚአብሔርን በጣም እንከባበራለን። በጣም ነው የምንመቻቸው እኔና ህግ ማለት ነው። ህግ ማለት ህግ በቃ ህግ ማክበር ማለት ነው። ስለዚህ እኔ ኦሪጂናል ትክክለኛ ሲኦሲ ተምሬያለሁኝ። የተማርሽ የት አለ ካላችሁ ደግሞ በፎቶ መልክ ልክላችሁ ወይም ፖስት ላድርገው እችላለሁኝ ማለት ነው። ፎቶ አስልኬ ከሀገሬ ማለት ከአዲስ አበባ እና ሴትየዋ ደግሞ ማዳማችን ደግሞ ሲኦሲ ተምረዋል ብላ ስለምትል ምግብ ትችላለች፣ ልጅ ትችላለች፣ መያዝ ትችላለች፣ ምንድን ነው ጽዳት ትችላለች፣ ሁሉ ነገር ትችላለች ብለው ነው የሚያስቡት ማለት ነው። ስለዚህ አንቺ ራስሽን ቆፍጠን አድርገሽ የምትችዩ ልክ እንደ ራስሽ እንደ ቤትሽ አድርገሽ ከሰራሽ ከማዳብሽ ጋር ያለሽን ግንኙነት ወይም መልካም ስነ ምግባር ምንም አይቋረጥም። እና እኔና ህግ በጣም እንዋደዳለን። ያልኳችሁ ደግሞ ሲኦሲ ህጋዊ ተምሬያለሁ። ፓስፖርቴን በህጋዊ አሳድሻለሁ አገሬ ኢትዮጵያ ላይ ማለት ነው። በቃ ብዙ ነገር እንትን ነው። ግን ምን አትሉም? አንድ ምርመራ ላይ የሆነ ነገር አጋጥሞኛል። እሱን አንድ ቀን ነግራችኋለሁ። አንቺ አጋጥሞኛል የሚለው አጨርሽም እንዴ እንዳትሉኝ። እናንተ እኮ ትላላችሁ እግዚአብሔርን። አሁን እዚሁ ልንገራችሁ እንዴ፣ እንደውም ልንገራችሁ። አንድ ቀን ምርመራ ሄድኩኝ። የዛሬ ስንት ዓመት ያ ምርመራ ፌል አድርጎ ነው ሌላ አዲስ የመጣሁት። ለምን መጣሽ አትሉም? ከዛ ተመረመርኩኝ። መርመራ ቦታ ላከኝ ኤጀንሲ። ሄድኩኝ። ሲኦሲ ኦሪጂናል ትክክለኛ ነው። ሄድኩኝ፣ ተመረመርኩኝ። ቅዳሜ ተመርምሬ አይደለም አርብ ተመርምሬ 3 ቀን አድሮ ማክሰኞ ነው እንውሰጂ ያሉኝ። እሺ ብዬ ሄድኩኝ። ማክሰኞ ምርመራዬን ወረቀት ይዤ ታሽጎ ተሰጠኝና ወደ ቢሮ ያስገባሁት። እኔም ወደ ቤት ሄድኩኝ ማለት ነው። ልክ ቢሮ ካስገባሁት በ6ኛው ቀን ቢሮ ታሸገ። ምንድነው ህጋዊ አይደለም ቢሮ መሰለኝ፣ ታሸገ እላቸዋለሁ። ከዛ ታሸገና ቁጭ አልኩኝ። ከዛ ምንም እንትን የለም ማለት ምንም ሳምንት ጠበቁት፣ ምንም የለም። ከዛ ያጅሬ የሴቶች ጉዳይ ደግሞ ታውቁታላችሁ እናንተ። እኔ ግልጽ አድርጌ ያልነግራችሁ የሴቶች ጉዳይ ብትጠበቅ አልመጣም አለ። እንዴት ነው ይሄ? በ15 ቀን ሆነኝ እኮ ምን ሆኖ ነው? ከተመረመርኩ 15 ቀን ነው፣ ንጹህ ነኝ። ሐኪም ቤት ደግሞ ይሄ ያለብሽ ብሎ አልነገሩኝም። እንዴት ነው ይሄ ነገር ብዬ በጣም ራሴ ውስብስብ ሆነብኝ ማለት ነው። ከዛ ለምን አልሄድም ሐኪም ቤት አልኩኝና ሐኪም ቤት ሄድኩኝና እናቴ የሴቶች ጉዳይ ምርመራ ሳድርግ የ2 ወር እርጉዝ ነኝ። እመቤቴ የ2 ወር እርጉዝ ነኝ። በስላሴ ስም ምን አልኩኝ? 2 ወር ነሽ አለኝ። እንዴ እኔ እኮ ኦሪጂናል ምርመራ ተመርምሬያለሁ። በዚህ አጋጣሚ ዘንባባ ሆስፒታል በጣም አመሰግናለሁ። ግን ይቅርታ ስሙ ስለጠራሁት ያው መልካምነቱን ነው ብዬ ነው። ከዛ ምን
የሁለት ወር እርጉዝ ነሽ አሉኝ። እንዴ በስላሴ ስም ምንድን ነው ብዬ ከዛ 7 ነው 8,000 ብሬ ቀልጬ ከዛ አንዳንድ ማይ ጥሩ ያልሆኑ ሴት እህቶቻችን አሉ። ብዙ ነገር መከሩኝ። አይሆንም አልኳቸው ነኝ። ከዛ ያቺ ምርመራዬ ቀረችና ያቺን ቪዛዬ ተቃጠለችና ያቺ አዲስ እግዚአብሔር የመረጣት ብላቴና አምጥቼ ከዛ ድጋሚ ምርመራ ድጋሚ ቪዛ አሰርቼ መጣሁ እላቸዋለሁ። እኔ ብላችሁ ከሰማችሁ ብዙ ነገር ነው የማወራው። ማርያምን ሰማችሁ? ኮሜንት፣ ላይክ፣ ሰብስክራይብ አድርጉልኝ። እኔ ብዙ ነገር እነግራችኋለሁ። ብላችሁ ብቻ ስሙ። እናንተ ለመስማት ነው የተፈጠራችሁት።